የሀብት መንገድ ጉዞ ነው፣ መንገድ ብቻ አይደለም። ወደ ሀብት የሚወስደውን የመንገድ ጉዞ ዛሬ እናያለን። የሺህ ማይል ጉዞ በአንድ እርምጃ መጀመር አለበት ይላል ላኦ ቱዙ። ሀብት የመንገድ ጉዞ ነው እንጂ መንገድ ብቻ አይደለም። ኮሌጅ እያለሁ እኔና ጓደኛዬ ከቺካጎ ወደ ደቡብ ፍሎሪዳ ለስፕሪንግ እረፍት የመንገድ ጉዞ ጀመርን። እንደ ወጣት ወንዶች በጉጉት ተሞልተን ነበር። ትኩረታችን መድረሻው ላይ እንጂ ወደዚያ ለመድረስ በሚያስፈልገን በጣም አስፈላጊ ነገር ላይ ማለትም በምንነዳው ተሽከርካሪ ላይ ማድረግ አልቻልንም። ጉዞ ከጀመርን ከ8 ሰዓታት በኋላ ያረጀው መኪናችን ጭስ ማውጣት ጀመረና እየተጓጓለ ቆመ። ዘይት ባለመኖሩ በፈነዳ ጋስሌት ምክንያት ጉዞአችን በደቡባዊ ኢሊኖይ መካከል በሚገኝ አንድ የገጠር መንገድ ላይ ተቋረጠ። ላሞች የፍግ ሽታና የበቆሎ እርሻዎች በሚታዩበት ደቡብ ፍሎሪዳ አሸዋማ የባህር ዳርቻዎች ብዙ ርቀት ላይ ነበር። አሳዛኝ በሆነ መልኩ ለአብዛኞቹ ሰዎች ወደ ሀብት የሚወስደው ጉዞ ብዙውን ጊዜ እንደኔ የእረፍት ጉዞ መንገድ ላይ ያበቃል። በመንገዱ መሃል ላይ ሲቋረጥበት እንዴት እዚህ ደረስኩ ብሎ ራሱን ይጠይቃል። እንደኔ የእረፍት ጉዞ ወደ ሀብት የሚወስደው መንገድ ማወቅና መንዳት ብቻውን በቂ አይደለም። ምክንያቱም መንገዱ ራሱ ሀብትን በማምጣት ረገድ ጉድለት አለበት። ሀብትን ለማግኘት የምታደርገው ጥረት የሚቆመው ትኩረት በመንገዱና በመድረሻው ላይ እንጂ በመንገዱ ጉዞ ላይ ሳይሆን ሲቀር ነው። በእርግጥ ፈጣኑ መንገድ ወደ ሀብት የሚወስደው ፈጣን መንገድ ሊፍት ሊሆን ይችላል፣ ግን የተሳካ የመንገድ ጉዞ የጉዞውን ወሳኝ መመሪያዎች በሙሉ እንድታከብር ይጠይቃል። የኔ የእረፍት ጉዞ መንገድ ላይ የመቆም የመንገድ ጉዞውን ችላ ስላለንና በመንገዱ ላይ ስላላተኮረን ነው። የመኪናው ዘይት፣ የመንገድ ካርታ፣ የሞተር ማስተካከያ ሁሉንም ረስተን ወደ ደቡብ እንሂድ ተባብለንና የሚሆነው ሆነ። ወሳኝ የመንገድ ጉዞ ክፍላችን ችላ ስንል ሞተርህ ቀይ መስመር ያሳያል፣ ዘይት ይሞቃል፣ ጋዝ ይባክናል፣ ለ10 ዓመታት የሚቆዩ ማዞሪያዎች ይገጥሙሃል። ትኩረት በመንገዱ ላይ ብቻ ሲሆን ጉዞ ባለበት የመቆም ዕድሉ ከፍተኛ ነው። የህልም መዳረሻዎች በጭራሽ አታያቸውም። ዛሬም ከዚህ መጽሐፍ ሶስተኛውን ክፍል ማለትም የሚሊዮነርነት ፈጣን መንገድ ወደ ሀብት የሚወስደውን የመንገዱን ጉዞ በስፋት የምንቃኝ ይሆናል። እንደተለመደው ይህ መጽሐፍ ሙሉ በአማርኛ ስላለ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ ማድረግ፣ ሼር ማድረግ፣ ይህንን የእውቀት ቤተሰብ ደግሞ ሰብስክራይብ በማድረግ መቀላቀላችሁን አትርሱ። የሀብት ምናባዊ መንገድ። ሀብት ካመለጠህ ምናልባት በመንገዱ ላይ በማትኮርህና ሙሉውን ቀመር ባለመጠቀም ሊሆን ይችላል። በእርግጥ ቁርጥራጮች ሊኖሩ ይችላሉ። በአንድ ወይም ሁለት መጽሐፍ የተወሰደ አንድ ንጥረ ነገር። ከሌላው ደግሞ ሀብታም ሁን ሴሚናር የተዘራ ወይም ከድሃው የኮሌጅ ጓደኛ ያገኘኸው የአክሲዮን ምክር። በሚያሳዝን ሁኔታ እነዚህ የተነጠሉ ንጥረ ነገሮች ሀብትን መፍጠር አይችሉም። በሞተር መንገድ ላይ ባዶ የነዳጅ ታንክና የሞተ ባትሪ ባለው የቆመ መኪና ይመሰላሉ። ባለብዙ ተለዋዋጭ እንቆቅልሾችን በአንድ ተለዋዋጭ ብቻ መፍታት አትችልም። የሀብት መንገድ ጉዞ ቀመር እንደ ምግብ አዘገጃጀት መመሪያ ነው። ስኳር፣ ዱቄት ብቻ ሰጥቼ ኩኪስ ጋግረህ አምጣልኝ ብልህ አይሆንም። ይህ ተግባር የማይቻል ነው፣ ምክንያቱም ሁለት ንጥረ ነገሮች ብቻ ሙሉውን ቀመር አያሳኩትም። የዳቦ ዱቄት ብትረሳ ኩኪሱ አይሰራም። ቅቤን ብታስወግድ ኩኪሱ አስከፊ ጣዕም ይኖረዋል። አንድ የተረሳ ወይም የተበላሸ ንጥረ ነገር ሂደቱን እንዲከሽፍ ያደርገዋል። አብዛኛው የሀብት መጽሐፍ ስህተት እዚህ ላይ ነው። በመንገዱ ላይ አተኩር የሚል ነው። በቀመሩ ውስጥ በጣም አስደሳች በሆነው ክፍል ላይ ያተኩራሉ፣ ማለትም በስኳሩ ላይ። ከቻይና ዕቃዎችን አስመጣና በአማዞን ላይ ሽጥ። ፍሬንቻይዝ ግዛና የራስ አለቃ ሁን። ሚስጥራዊውን ሕግ ተማርና ቀናውን አስብ።
ፍላጎትህን ተከተልና ንግድ ጀምር። ለተረጋጋ ገቢ በሪል ስቴት ላይ ኢንቨስት አድርግ። ክሪፕቶ ከረንሲዎችን ነግድና ወደ ሀብት ሂድ። እነዚህ ስልቶች ወደ ሀብት የሚወስዱ የተለያዩ መንገዶችን ያጎላሉ። የሪል ስቴት መንገድ፣ የንግድ መንገድ እና ሌላ የንግድ ስራ መንገድ። ሌላ ምንም ነገር አይነግሩም። ውድቀቱ ሌላ በሚለው ውስጥ ነው፣ ምክንያቱም ሌላው የቀረው ስልት ነው። ሚሊዮነሮች የሚፈጥሩት በሂደት ነው እንጂ በአጋጣሚ አይደለም። ሁሉም ራሳቸውን የፈጠሩ ብዙ ሚሊዮነሮች ሀብታቸውን በጥንቃቄ በተዘጋጀ ሂደት ይፈጥራሉ። ሙሉ ቀመር አላቸው እናም ይጠቀሙታል። ሀብት አጋጣሚ አይደለም። ሀብት ከሰማይ አይወርድም ወይም ከጨዋታ ትዕይንት አይመጣም። የበር ደውል ደውሎ ከፊል ስክሪን የሚያክል ቼክ ይዞ ከፊት ለፊት በር ላይ የሚቆም የለም። ሀብት የሚሽከረከሩ አሞሌዎች፣ ሎሚዎችና ቼሪዎች ካሉት ማሽንም አይመጣም። ሀብት ሂደት ነው፣ አጋጣሚ አይደለም። ማንኛውም ሼፍ ጠይቅና ፍጹም የሆነ ምግብ የንጥረ ነገሮች ስብስብና በጥሩ ሁኔታ የተነደፈ የአፈጻጸም ሂደት መሆኑን ያረጋግጥልሃል። ትንሽ ያ በትክክለኛው ጊዜና በትክክለኛው ቦታ ሰርቶ በድንገት ጣፋጭ ምግብ ታገኛለህ። የሀብት ፈጠራም ተመሳሳይ የአፈጻጸም ዘዴ አለው። የብዙ ያልተዛመዱ ንጥረ ነገሮች ወደ አንድ የተዋሃደ አጠቃላይ ነገር ዋጋ ያለውና በሚሊዮኖች የሚቆጠር ገንዘብ ያመጣል። ሀብት አብዛኞቹን ሰዎች የሚያመልጣቸው በሂደቱ ላይ ሳይሆን በአጋጣሚዎች ላይ ብቻ ስለሚያተኩሩ ነው። ሂደት ከሌለ አጋጣሚ የለም። ላፍታም ቆም በልና ያንን እንደገና አስብ። ሂደት ሚሊዮነሮችን ይፈጥራል። የምታያቸውና የምትሰማቸው አጋጣሚዎች የዚህ ሂደት ውጤቶች ናቸው። ለምግብ አብሳያችን ማብሰሉ ሂደት ነው። ምግቡ ደግሞ አጋጣሚ ነው። ለምሳሌ አንድ አትሌት $100 ሚሊዮን ውል ተቀብሎ ፕሮፌሽናል የቅርጫት ኳስ መጫወት በአንድ ሂደት የሚመጣ አጋጣሚ ነው። ስለ ትልቁ ውል ትሰማለህ ወይም ታነባለህ። አስደናቂ የሀብታም ሁን አጋጣሚ ነው፣ ግን ብዙውን ጊዜ ከሱ በፊት የነበረውን ሂደት ችላ ትለዋለህ። ሂደቱ ያላየኸው ረዥምና አድካሚ መንገድ ነበር። ዕለታዊ የ4 ሰዓት ልምምዶች፣ እኩለ ሌሊት ላይ የሚደረጉ የቅርጫት ኳስ ጨዋታዎች፣ የተቀደዱ ጅማቶች፣ ቀዶ ጥገና፣ ማገገም፣ ከጁኒየር እስከ ዩኒቨርሲቲ ድረስ፣ ከቡድን መባረር፣ ውድቀት፣ እነዚህ ሁሉ ጉዞዎች ናቸው። አንድ የ20 ዓመት ወጣት የኢንተርኔት ኩባንያውን በ$50 ሚሊዮን ሲሸጥ በቴክኖሎጂ ብሎግ ላይ ታነባለህ። አጋጣሚ ሁሉም ሰው እንዲያደንቀው ውጤቱ ይወደሳል፣ ምክንያቱም ፊት ለፊት ይታያል። ሂደቱ ግን ከጎን ይተዋል። መስራቹ የነበረበትን ረዥም የኮዲንግ ሰዓት፣ በጋራዥ ውስጥ ስለነበረው ቀዝቃዛና ጨለማ የሥራ ቀናት፣ ኩባንያው በ21 በመቶ ወለድ በክሬዲት ካርዶች ላይ እንዴት እንደተመሰረተ፣ ስለ መስራቹና ዝገት ስለያዘው 1740 ማይል የጉዞ ታሪክ ስላለው አሮጌ ቶዮታው ምንም አትሰማም። ለምሳሌ ኩባንያዬን 2 ጊዜ ሲሸጠው በአንድ አጋጣሚ ፍጻሜ ቢያገኝም እድገቱ ግን በሂደት የተቀረጸ ነበር። ሰዎች በውጪ ጥሩ ቤትና ውድ መኪኖችን ያዩና በእውነት እኔም እንደዚህ ሰው እድለኛ ብሆን ብለው ያስባሉ። እንዲህ ያለው እምነት ከሂደት ይልቅ የአጋጣሚ ቅዠት ነው። ሁሉም የሀብት አጋጣሚዎች የሚቀድማቸው ሂደት አለ። የፈተና ስጋት፣ የጠንካራ ስራና መስዋዕትነት የጀርባ ታሪኮች ይኖራሉ። ሂደቱን ለመዝለል ከሞከር አጋጣሚዎችን በጭራሽ አታገኝም። በሚያሳዝን ሁኔታ ሚዲያ በሚመራው በአሁኑ ዓለም አሁኑኑ ማግኘት እፈልጋለሁ በሚለው ማህበረሰብ ዘንድ አጋጣሚን እናደንቃለን፣ ግን ሂደቱን ወደ ጎን እንገፈዋለን። ሚዲያው ልፋቱን ከህዝብ ዕውቀት በጥንቃቄ ይደብቀዋል። የመጀመሪያ ሚሊዮንህን ስታገኝ የሆነ ምስጢራዊ አጋጣሚ በመንገድ ላይ በመምጣቱ ሳይሆን በሂደቱ ምክንያት የሆነ ነው። ሂደት ወደ ሀብት የሚወስደው የመንገድ ጉዞ ነው። መድረሻው በአጋጣሚ ይከሰታል፣ ግን የሚገኘው በሂደት ነው። አዎ፣ ወደ ስኬት የሚወስደው ሊፍት ከስራ ውጪ ነው። ደረጃዎቹን መውጣት ይኖርብሃል። የሀብት መንገድ ጉዞ ቀመር። የሀብት ቀመር እንደ አገር አቋራጭ የመንገድ ጉዞ ነው። ስኬት ትኩረትህ በጉዞውና
በጉዞ መሳሪያዎች ወይም ሂደቱ ላይ እንጂ በመድረሻው አጋጣሚው ላይ እንዲሆን አይፈልግም። አሸናፊውን ቀመር የሚፈጥሩት 4 ንጥረ ነገሮች አሉ። እነርሱም የመንገድ ካርታ። ለጉዞ መሪ ኃይል ከድርጊቶች በስተጀርባ ያለው የመንገድ ካርታ ነው። የመንገድ ካርታ የፋይናንስ እምነት፣ ስርዓትና ስለ ሀብትና ገንዘብ ያሉ ቅድመ ግምቶችን ይፈጥራል። ወደ ሀብት የሚመሩ 3 የመንገድ ካርታዎች፣ የእግረኛ መንገድ፣ ዘገምተኛው መንገድና ፈጣኑ መንገድ። ልክ እንደ ምግብ አዘገጃጀት መመሪያ የመንገድ ካርታ ጉዞ ለምን፣ ወዴት፣ እንዴትና ምን እንደሆነ ያሳያል። ተሽከርካሪው አንተ ነህ። ከአንተ ሌላ ማንም ሊነዳው አይችልም። ተሽከርካሪው በዘይት፣ በነዳጅ፣ በሞተር፣ በመሪ፣ በንፋስ መከላከያ፣ በፈረስ ጉልበትና በአፋጣኝ ማርሽ የሚሰራ ውስብስብ ስርዓት ነው። በመንገድ ጉዞ ወቅት ሁሉም ክፍሎች ከፍተኛ ብቃት እንዲኖራቸው በተደጋጋሚ ማስተካከያና ጥገና ያስፈልጋቸዋል። መንገዶች የምትጓዝባቸው የሙያ መንገዶች፣ ለምሳሌ የሥራ መንገዱን መጓዝ ትችላለህ። በዚያ መንገድ ውስጥ ያልተገደቡ ምርጫዎች አሉ። መሐንዲስ፣ የፕሮጀክት ስራ አስኪያጅ፣ ሐኪም፣ ቧንቧ ሰራተኛ፣ የጭነት መኪና ሹፌር መሆን ትችላለህ። የሥራ ፈጣሪነት መንገዶችም አሉ። ሪል ስቴት ኢንተርፕረነር፣ የችርቻሮ መደብር ባለቤት፣ የፍራንቻይዝ ባለቤት፣ ፍሪላንሰር ወይም ሌላ ሥራ ፈጣሪ መሆን ትችላለህ። ልክ እንደ አገር አቋራጭ የመንገድ ጉዞ መንገዶች በብዙ አማራጮች የተሞሉ ናቸው። እያንዳንዱ የራሱ የሆነ የሂሳብ ቀመር አለው። ሌላው ፍጥነት ነው። ፍጥነት የመተግበርና ከሐሳብ ወደ ተግባር የመሄድ ችሎታ ነው። በቀጥተኛ መንገድ ላይ በፌራሪ ውስጥ መቀመጥ ትችላለህ፣ ግን ፍጥነቱን መቆጣጠር ካልቻልክ መንቀሳቀስ አትችልም። ፍጥነት ከሌለ የመንገድ ካርታ አቅጣጫ ስለማይኖረው ተሽከርካሪ ስራ ፈት ሆኖ ይቆማል። መንገድህም መጨረሻ አይኖረውም። የመንገድ ጉዞ በክፍያ መንገዶች የተሞላ ነው። የተሳካላቸው የፈጣን መንገድ ተጓዦች በከባድ መንገዶች ላይ የሚወጡና የሚወርዱ ተዋጊዎች ናቸው። የክፍያ መንገዶች ወደ ሀብት የሚወስደውን መንገድ ይመሩታል። ያ ክፍያ በቀላሉ ሊከፈል አይችልም። ለእያንዳንዶቻችን ይህ ዜና ነው፣ ምክንያቱም ክፍያው ደካማዎችን አውጥቶ ወደ መደበኛነት ምድር ይመራቸዋል። ክፍያውን የምትቃወም ከሆነ ሀብት ይቃወማል። በሚያሳዝን ሁኔታ አንዳንዶች የሀብት ክፍያ በስጦታዎች ወይም በተወሰኑ ቅድመ ሁኔታዎች ሊከፈል እንደሚችል ይሰማቸው። ለምሳሌ ጥሩ ቤተሰብ፣ ጥሩ የልጅነት ጊዜ፣ ጠንክሮ መስራት፣ በትምህርት ስኬቶችና ከስም በፊት ባሉ ብዙ ማዕረጎች፣ አስደናቂ የንግድ እቅድ፣ የሽርክና ካፒታል፣ የተወሰነ ጾታ፣ ቀለም ወይም ዕድሜ ላይ መሆን፣ መመኘት፣ ማለምና አዎንታዊነት ማሰብ፣ በትክክለኛ ቦታ ላይ ትክክለኛ ሰዎችን ማወቅ፣ በትክክለኛ ትምህርት ቤቶች መማር፣ ፍላጎት ያለው መሆን ወይም የምትወደውን ማድረግ። የሚሊዮነርነት ፈጣን መንገድ ግን ስለነዚህ ነገሮች ግድ የለውም። ፈጣኑ መንገድ ቀጥ ያለ መንገድ አይደለም። ለውጥና ዝግመት ለውጥ የሚያስገድድ በጉድጓዶች የተሞላ ነው። ባዶና ያልተሰራ መንገድ ወደ ሀብት የሚወስደው መንገድ። የመንገድ ጉዞ ቀላል ቢሆን ኖሮ ሁሉም ሰው ሀብታም ይሆን ነበር። ዋጋ የሚከፈልበት ነውና ጠብቅ። ስጋትና መስዋዕትነትን መጠበቅ ይኖርብሃል። በመንገዱ ላይ ጉብታዎችን ጠብቅ። የመጀመሪያውን ጉድጓድ ስታልፍ የህይወት ታሪክ ሂደት እየቀረስክ እንደሆነ ወቅ። የፈጣን መንገድ ሂደት ጥቂቶች ብቻ የሚያደርጉት መስዋዕትነትን ስለሚጠይቅ ጥቂቶች ብቻ ሊኖሩት በሚችሉት መንገድ ለመኖር መወሰን ይጠበቅብሃል። የመንገድ ጉዞ ለሹፌር ሊሰጥ አይችልም። ከቤቱ ስራዎቻችን ልጆቻችንን እስከ ማሳደግ ሁሉንም ነገር አሳልፈን መስጠት የምንፈልግበት ማህበረሰብና ዘመን ውስጥ እንኖራለን። አሳልፎ መስጠት ለቆሸሸ መታጠቢያ ቤት ሊሰራ ይችላል፣ ግን ለሀብት አይሰራም። በ16 ዓመቴ አንድ ሰው ላምቦርጊኒ ወይም ሌላ ማንኛውን ህልሜን ሰጥቶኝ ቢሆን ኖሮ ዛሬ ያለሁበት ቦታ አልሆንም ነበር። ምንም ጥረት ሳታደርግ ስጦታዎች ሊሰጡ ሂደቱን ታዳክማለህ። መሆን የነበረብኝ ሰውነት ከሂደቱ ውጭ ስለሚሰጥ ድንቅ ማንነት ይሆን ነበር። ሌላ ሰው ላንተ በሚያደርገው ጉዞ ውስጥ የሚገኝ ጥበብ ወይም የግል እድገት የለም። ጉዞው ያንተ ነው። እናም እንደ አንተ የሚያስቡ ፈጣን መንገድ ተጓዦችን ካላገኘ ብቻህን ተጓዝ። የዚህ የሶስተኛው ክፍል ዋና ሐሳብ ምንድነው? ጠቅለል ለማድረግ
የፈጣን የሀብት መንገድ ልዩነቶች። ሀብት ቀመር ነው እንጂ ንጥረ ነገር አይደለም። ሂደት ሚሊዮነሮችን ይፈጥራል። አጋጣሚዎች የሂደት ተፈጠረ ወይም የሂደት ተረፈ ምርቶች ናቸው። የሀብት ሹፌር መፈለግ ማለት ሂደቱን ለመተካት መፈለግ ማለት ነው። ሂደት ተላልፎ ሊሰጥ አይችልም፣ ምክንያቱም ሂደት ጥበብን፣ የግል እድገትን፣ ጥንካሬንና በመጨረሻም አጋጣሚዎችን የሚያመጣ ነው። ወደ ሀብት ስለሚወስዱ የመንገድ ካርታዎች ጥቂት ልበላችሁ። ወዴት እንደምትሄድ ካላወቅ ማንኛውም መንገድ ወደዚያ ያደርሳል ይላል ሉዊስ ካሮል። የት እንደምትሄድ ካላወቅ ካሰብክበት እንደደረስክ እንዴት ታውቃለህ? አስቀድሞ ያልተወሰነ መዳረሻ ማለት ያልተወሰነ መጨረሻ ማለት ነው። ምናልባትም የማትፈልገው ቦታ ላይ ትደርሳለህ። ሀብትን የምታገኘው በመንገድ ካርታ በመመራት እንጂ ኢላማ በሌለበት ዳርት በመወርወር አይደለም። ራሳቸውን የፈጠሩ ሚሊዮነሮች በድንገት ገንዘብ በማግኘት ሚሊዮነር አልሆኑም። በተመሳሳይ የፋይናንስ እጦት ውስጥ የሚገኙ ሰዎች በድንገት ድህነትን በማግኘት ድሃ አይሆኑም። ሁለቱም የተመረጠው የፋይናንስ የመንገድ ካርታና ከዚያ የመንገድ ካርታ የሚመነጩ ድርጊቶችና እምነቶች ውጤቶች ናቸው። የፋይናንስ የመንገድ ካርታ ለሂደቱ ወሳኝና ወደ ሀብት ለሚወስደው የመንገድ ጉዞ የመጀመሪያው መሳሪያ ነው። አሁን ያለ የፋይናንስ ሁኔታ የመንገድ ካርታ ውጤት ነው። የመንገድ ካርታ ድርጊቶችን ይመራል፣ እነርሱም ውጤቶችን ያመጣሉ። ይህም በተራው የፋይናንስ ህይወትን ይፈጥራል። በመጨረሻ ምርጫዎች ህይወትህ እንዴት እንደሚገለጥ ይወስናሉ። እነዚህ ምርጫዎች ከየት ይመጣሉ? ከመንገድ ካርታ ውስጥ ከተገለጹት የእምነት ስርዓቶች ይመነጫሉ። ምርጫዎችን ለመለወጥ ከመንገድ ካርታ መጀመር አለብህ፣ ምክንያቱም እዚያ ነው እምነቶች የሚገኙት። ድንገተኛ የህይወት ለውጥ የሚመጣው በመንገድ ካርታ ውስጥ ከሚደረግ ድንገተኛ ለውጥ። በዚያ ለውጥ ሁሉንም ነገር ትለውጣለህ። ለምሳሌ የመንገድ ካርታዎችና ከነርሱ ጋር የተያያዙ እምነቶች ፋይናንስን እንዴት እንደሚነካኩ አይተናል። ሀብታም ሰዎች ሀብታም የሆኑት በኢንዴክስ ፈንዶች ላይ ኢንቨስት በማድረግ ነው ብለህ ካመንክ ድርጊቶች ያንን እምነት ያንጸባርቃል። አንድ የፋይናንስ ባለሙያ ሁሉም ዕዳ መጥፎ ነው፣ ስለዚህ የክሬዲት ካርዶችን እንድትሰርዝ ሲነግርህ ታደርገዋለህ። አንድ ደራሲ ዛሬ ኢንቨስት ያደረገው $50 በ40 ዓመት ውስጥ $10 ሚሊዮን ይሆናል ካለህና ካመንክ ድርጊቶች ከዚያ እምነት ይመነጫሉ። እምነቶች እውነትም ይሁኑ ውሸት ድርጊትን የሚያነሳሱ ኃይለኛ ዘዴዎች ናቸው። ወላጆቻችን ሳንታ ክላውስ እውነተኛ እንደሆነ ነግረውናል፣ ወይም የገና አባት እውነተኛ እንደሆነ ነግረውናል። እኛም አምነናል። ኩኪሶችን ተቀምጠውልናል። መስኮቱን እየተመለከትን ስለሚበሩት አጋዘኖች አስበናል። ማስረጃው በተቃራኒው ቢያሳይ እንኳን የምንማረውን እናምናለን። የእምነት ስርዓት እንደ ኮምፓስ ሆኖ ያገለግላል። እናም ስህተት ከሆነ ወደ የዕድሜ ልክ እሽክርክሪቶች ሊመራ ይችላል። ሐሰተኛ እምነቶች ውሸታም የመንገድ ካርታዎች ናቸው። ሀብት በጭራሽ ቀጣዩ መውጫ ወደማይሆንበት መጨረሻ ይመሩሃል። ወደ ሀብት የሚወስዱ ሶስቱ የፋይናንስ የመንገድ ካርታዎች። ወደ ሀብት የሚወስደውን መንገድህን ማቀድና ሂደቱን መገንባት የሚጀምረው አሁን ያለህ የፋይናንስ የመንገድ ካርታና አማራጮችን በመመርመር ነው። ሶስት የፋይናንስ የመንገድ ካርታዎች አሉ። የእግረኛ መንገድ ካርታ፣ የዘገምተኛው መንገድ ካርታና የፈጣኑ መንገድ ካርታ። በእነዚህ ሶስት የመንገድ ካርታዎች ውስጥ የስነ ልቦና እና ለእያንዳንዱ የመንገድ ካርታ ተስማሚ የሆኑ ድርጊቶችን የሚወስን የእምነት ስርዓት አለ። ከሁሉ በላይ እያንዳንዱ የመንገድ ካርታ በሂሳብ የሀብት እንቆቅልሽ በሚመራው ዩኒቨርስ ውስጥ ይሰራል። የትኛውን የመንገድ ካርታ ብትመርጥ ለሀብት ፈጠራ የሚሆን ዩኒቨርስ የእያንዳንዱን ካርታ ተጓዳኝ የሀብት ጥያቄ ያከብራል። በተጨማሪም እያንዳንዱ የመንገድ ካርታ በተፈጥሮ ወደ አንድ የተወሰነ መድረሻ ያዘነብላል። እነዚህ ዝንባሌዎች የእግረኛ መንገድ ወደ ድህነት፣ ዘገምተኛው መንገድ ወደ መካከለኛነት፣ ፈጣኑ መንገድ ወደ ሀብት ያመራል። የተከተልከው የፋይናንስ የመንገድ ካርታ የትኛውም ቢሆን በመንገድ ካርታ ውስጥ ወደሚገኘው መዳረሻ እንድታዘነብል ያደርጋል። የመንገድ ካርታው እውነተኛ ማንነት አለው። እውነተኛ ማንነት ምንድን ነው? ለምሳሌ አንድ የዱር
የአፍሪካ አንበሳ በላስ ቬጋስ አስማት ትርኢት ላይ እንዲሰራ ሲገራ አንበሳው እውነተኛ ማንነቱን እንዲጥስ ይሰለጥናል። አንበሳው በተፈጥሮ የዱር በመሆኑ ማደን፣ መግደል፣ መመገብና መዳራት ይፈልጋል። አንበሳው ወደ ተፈጥሯዊ ማንነቱ መመለስ ይፈልጋል። ለዚህም ነው አንዳንድ አስማተኞች ጭንቅላታቸውን የሚነከሱት። የእውነተኛ ማንነት ህጎች ለማጠፍ ልዩ መሆን አለበት። በተመሳሳይ እያንዳንዱ የመንገድ ካርታ ወደ ድህነት፣ መካከለኛነት ወይም ሀብት የሚመራ እውነተኛ ማንነት አለው። ለምሳሌ የእግረኛ መንገዱን ከተከተልክ ምናልባትም ድሃ ትሆናለህ። ከማንኛቸውም ካርታዎች ጋር ሀብታም መሆን ቢቻልም የካርታውን ማንነት ማፈን እድልን መቃወም ነው። እያንዳንዱ የመንገድ ካርታ የመንገድ ምልክት ወይም የአእምሮ ምልክት ሆነው የሚያገለግሉ ቁልፍ አስተሳሰቦችን ይዟል። እነርሱም የመንገድ ካርታ አቅጣጫን የሚሰጡና ድርጊቶችን የሚመሩ ናቸው። እነዚህ የአእምሮ ምልክቶች የዕዳ ግንዛቤ። ዕዳ ይቆጣጠራል ወይስ አንተ ዕዳን ትቆጣጠረዋለህ? ዕዳስ አለብህ? የጊዜ ግንዛቤ። ጊዜህን እንዴት ትገምዛለህ? ብዙ ነው? አላፊ ነው? ፋይዳ የለውም? ለጊዜ ትሰራለህ ወይስ ጊዜ ላንተ ይሰራል? የትምህርት ግንዛቤ። ትምህርት በህይወት ውስጥ ያለው ሚና ምንድነው? ምን ሚና አለው? የገንዘብ ግንዛቤ። በህይወት ውስጥ የገንዘብ ነባራዊ ቦታ ምንድነው? ገንዘብ ለአንተ መሳሪያ ነው ወይስ አሻንጉሊት? ብዙ ነው ወይስ ጥቂት? የመጀመሪያ የገቢ ምንጭ። ገቢህን ለመፍጠር የመጀመሪያ መንገድ ምንድነው? የመጀመሪያ ሀብት ማፍጠኛ። የተጣራ ሀብትና ሀብትን እንዴት እያፈጠንክ ነው ወይስ አታፈጥንም? የሀብት ግንዛቤ። ሀብትን እንዴት ትገልጸዋለህ? የሀብት እንቆቅልሽ። ሀብትን ለማከማቸት የሂሳብ እቅድ ምንድነው? የትኛው የሀብት እንቆቅልሽ ነው የሀብትን ዩኒቨርስ የሚገልጸው? መድረሻ አለ? ካለህ ምን ይመስላል? ኃላፊነትና ቁጥጥር። ህይወትህንና የፋይናንስ እቅድህን ትቆጣጠራለህ? የህይወት ግንዛቤ። ህይወትህን እንዴት ትኖራለህ? ለወደፊቱ ታቅዳለህ? ዛሬን ለነገ ትተዋለህ ወይስ ነገን ለዛሬ? የመንገድ ካርታዎች በልዩ ልዩ ዩኒቨርሶች ውስጥ ይሰራሉ። እያንዳንዱ የመንገድ ካርታ ሀብትን የሚፈጥርበት ፍጥነት በሚወስን ልዩ የሂሳብ ቀመሮች ስብስብና የሀብት እንቆቅልሾች ስር ይሰራል። እንደ አንስታይን E=mc²። ልክ ፊዚክስ የኛን ዩኒቨርስ እንደሚገዛው እነዚህ ቀመሮች የሀብትን ዩኒቨርስ ይገዛሉ እና ፊዚክስ በሂሳብ ፍጹማዊ ነገሮች የተገደበ ስለሆነ ወደ ሀብት የሚወስዱ ቀመሮችና እድሎች እንዲሁ የተገደቡ ናቸው። የሀብት ፍጥነት ከመረጥከው የመንገድ ካርታ ወይም ዩኒቨርስ ይወጣል። እናም የፋይናንስ እቅድ የሚፋጠነው ወይም የሚቆመው በእነዚህ ዩኒቨርሶች ውስጥ ነው። እንደ ባቡር ሐዲድ አስበው። እያንዳንዱ ሐዲድ የራሱ የሆነ የፍጥነት ደንቦችና ህጎች አሉት። በሰዓት 20 ማይል በሚፈቅደው ሐዲድ ላይ ወይም በሰዓት 200 ማይል በሚፈቅደው ሐዲድ ላይ የመዝለል አማራጭ አለ። በፋይናንስ ሁኔታ ደስተኛ ካልሆንክ የመንገድ ካርታዎችን በመቀየር ዩኒቨርስን ወዲያውኑ መለወጥ ትችላለህ። ሆኖም የመንገድ ካርታዎቹን ከመቀየር በፊት መረዳት አለብህ። በሚሊነር ፈጣን መንገድ በሚቀጥሉት 3 ክፍሎች ውስጥ የመንገድ ካርታዎችን እንማራለን። የእግረኛ መንገድ፣ ዘገምተኛው መንገድና ፈጣኑ መንገድ። ይህንን ሐሳብ ጠቅለል ስናደርገው ለውጥን ለማስገደድ ለውጡ መጀመሪያ ከእምነቶች መምጣት አለበት። የመንገድ ካርታ እነዚህን እምነቶች ይወስናል። እያንዳንዱ የመንገድ ካርታ በሀብት ስሌት የሚመራና ወደ አንድ የፋይናንስ መዳረሻ የሚያዘነብል ነው። የእግረኛ መንገድ ወደ ድህነት፣ ዘገምተኛው መንገድ ወደ መካከለኛነትና ፈጣኑ መንገድ ወደ ሀብት ይመራሉ። በሚቀጥለውና በአራተኛው ክፍል እነዚህን 3ቱን መንገዶች አንድ በአንድ እየበታተንን የምናይ ይሆናል። እስከዛው ግን ይህ መጽሐፍ በአማርኛ ሙሉ ስላለ ከታች ባለው የቴሌግራም ሊንክ አድራሻ ብትጽፉልን ያላችሁበት ድረስ እንልክላችኋለን። ቪዲዮውን ላይክ እንዲሁም ሼር፣ ይህንን አስደናቂ የእውቀት ቤተሰብ ደግሞ ሰብስክራይብ ማድረግ አይዘንጉ።